እህቷ ስትደውልላት ማልቀስ ጀመረች ማለት ነው። ሳስበው ማለት ነው እስከ ዘንድሮ ሳስበው ደስ ይላል። ከዛ ግን ለመጀመሪያ ደግሞ የወንድነቴን ደግፍ አድርጌ ለሚስቴ ትንሽ ፏፏር ግን ሰርፕራይዝ እናደርጋታለን። እርግጠኛ ነኝ በጣም እንደምትወደው። ቆይ ላሳያችሁ። መጀመሪያ ያዘጋጀሁላት ይህን ካልወደደችው ይገርመኛል። ግን እንዲህ በቀጥ ጸልዩልኝ። ዝም ብዬ በግምት ነው ያመጣሁት። እስቲ አብራችን ቆዩና ፏፏ እናድርግና እንጥላት። የሚበተን አበባ ገዝቻለሁ። መጀመሪያ በደንብ እንበትነዋለን። በተቻለ ቀለል ያለ እንዴት የተጋነነ ነው ያለበት ዋርገን ይጣላል ማለት ነው። እስቲ ሪአክሽን ነው አሁን እናያለን። እንደምትወደው ይፈራል። ወይ በቃ ወይን አዘጋጅቼላታለሁ። አኬሻ ወይን እሷም ስለምትወደው ይሄን አዘጋጅቻለሁ። ሁለት ወሌ እንደዚህ እናደርጋለን። ሲምፕል የሆነ ግን ግዴታ ሌግጀሪ ነገር መሆን የለበትም ሰውን ለማስደሰት። ይሄ ፖስት ካርድ እንደዚህ እናድርገው ወይስ ሴት ጋር እናድርገው? እንደዚህ ነገር እናድርገው። ያው ሁሉም ይታያል። ይሄ ነው ሲያምር። እስቲ አሁን እንጠራትና የምትለው እናያለን። ወዳችኋለሁ። አብራችሁን ቆዩ። የለፋንበት ነው እንግዲህ ተከታተሉ። ሰብስክራይብ አድርጉ፣ ላይክ፣ ሼር እያደረጋችሁ አዲስ ዩቲዩብ ነው ለሰዎች እያጋራችሁ ከፍ እንዲል አድርጉልኝ። ወዳችኋለሁ። መጣሁ ዳጌ ነይ እናቴ ነይ አንዴ ፈልጌሽ። ሃፒ ቫላንታይን። ነይ ግቢ ነይ ግቢ ነይ ግቢ። ወድሻለሁ። እና ደግሞ ቀሚስ አዘጋጅቼልሻለሁ። ቀይረሽ ነው ይኸው እንዴት እንደሚያምር እንዲበቃሽ ብቻ የጸለይኩ ነው። እንደዚህ እስቲ ቶሎ ቀይረሽ ነይና አሪፍ ጊዜ እናሳልፋለን። ወድሻለሁ። ቶሎ እሺ። አፍጥኝ። እንዴት እንደምታምሪ እስቲ ነይ ጠጋ በይ እስቲ። ዋው ይላል። እንዴት ነው ብቻ ወደድሽው? መጀመሪያ ብዙ ማለት ስታረጊስ ወደድኩት። ወድሻለሁ። እንግዲህ ምን ተሰማሽ? እንግዲህ ያው ልጆች ምናምን ስላሉ እኔ ተደብቄ ነው እንትን ያደረኩት። ወልዳልሽ
ቺርስ ሃፒ ቫለንታይን። ዛሬ እስቲ ትንሽ ስለመጣንበትና ስለኛ ትንሽ እንድናወራችሁ ፈልጌ ነበር። እርግጠኛ ነኝ ብዙ ሰው ስለኛ ማወቅ የሚፈልግ ያለ ይመስለኛል። ስለዚህ እስቲ እንዴት ተገናኘን የሚለውን ትንሽ እስቲ አንቺ ጀምሪ። መጀመሪያ ጊዜ አቢሲኒያ አይደለም አቢሲኒያ ያስፈቀድሽኝ ነው። አቢሲኒያ ያኔ ሞዴሊንግ ለመማር ነው፣ ዳንስ ለመማር ነው እንጂ ዳንስ ለመማር የሄድኩት ጊዜ እሺ፣ ዳንስ ለመማር የሄድኩት ጊዜ ክላስ ገባሁ። ከዛ በጣም ደስ ብሎ ነበር፣ እየደነሳችሁ ነበር ምናምን። ከዛ ሳሪም ወይ ምናምን አልከኝ የመጀመሪያ ቀን። እሺ ያስተኝ አይ የመጀመሪያ ቀን ስለሆነ ለማየት ነው የመጣሁት፣ ዛሬ አልሰራም አልኩት። አይገርም። እሺ እሺ። ከዛ ላስሞክርሽ ምናምን አልከኝ። አይ ምናምን ስለ አይ ሞክርኝ ምናምን አልከኝ። መሞከር አለመሞከር የተዘለኝ። ከዛ ቀን መጣሽና አይተሽ ትንሽ ሄድሽ። ከዛ በሚቀጥለው ቀን መጣሽ። ያው እያሰራን ነበር እኛ ትንሽ አልተረጅም ጊዜ ስለቆየን እዛ እናሰራቸው ነበረ ተማሪዎቹንና አዳዲስ የሚመጡ ተማሪዎች። በቃ ስትመጪ ግን ያው ወይኔ እቺ ቆንጆዬ ልጅ አልኩ። ግን ያው እኔ ብዙም እንደዚህ ከሰው ጋር እነዚህ ሌላ ነገር ውስጥ አልገባም ነበር እዛ። ስለዚህ አደነኩሽ። ከዛ በኋላ ያው እንደ ኖርማል ጊዜ ሰራንና የሆኑ ዳንሰኞች ነበሩ ወደ አረብ ሀገር ትዊስት ምናምን የሚሰሩና እነሱን ብቻ እነሱ ትሬኒንግ ይሰሩ ነበር። በቃ ቁጭ ብለን እያየናቸው። ሳልሳ አንቺም ቁጭ ብለሽ ነበር? ሳልሳ ሳይሆን ትዊስት ትዊስት ነው። ያው ትዊስት ማለት ያው ካወቃችሁ ሴትና ወንድ እየተሸካከሙ ምናምን የሚሰሩት ማለት ነው። ከዛ እሱን እያየን ነበር። ከዛ ተነስታ ወጣች ማለት ነው። ልክ ተነስታ ስትወጣ ያው አውቃ ቻፕስቲኳን ጣለችው። ወይ አለ እዚህ ጀመር ያኔ ናት ብቻ ቻፕስቲክ ወደቀባትና መጀመሪያ ጓደኛዬ ያቺ ልጅ ስታምር ምናምን እያለኝ ስለነበር ይስጣት ምናምን አለኝ፣ ቻፕስቲኩ ማለት ነው። ከዛ እኔ ደግሞ ያው እንደዚህ ፈጣጣ ሰው አልነበርኩምና አይ አልሰጣትም ስለ በግድ ገፍቶ ነው ያስነሳኝ ከቦታውና ሄጄ ሰጠኋት ማለት ነው። ከዛ አትቆይም ምናምን ስላት አይ ቤት ቸኩላለሁ ግን ትንሽ ካሰራኸኝ እቆያለሁ ምናምን አለች። ከሶሻል ትንሽ ዳንስ የምታሰራኝ ከሆነ እቆያለሁ አለችኝ። ከዛ እሺ አልኩና ገባ ምናምን። ልጆቹ ልክ ሲጨርሱ ትንሽ ሳልሳ ዳንስ አሳየዋት ምናምን። ከዛ እኔ ድምጻችን ተዘግቷል። እዛ ትንሽ ሳልሳ ዳንስ አሳየዋት። ከዛ በኋላ አብራን ወጣ ምናምን 70 ደረጃ የሚባለው ማለት 4 ኪሎ ወደ ናዝሬት ስኩል ብቻ ወደ ታች ወረድን። በጣም ቸኩያለሁ ስትል የነበረችው ልጅ ከታች ደረጃው ላይ ቢያንስ 30-40 ደቂቃ አወራን። ከዛ 30-40 ደቂቃ አወራንና ከዛ ያው እህቷ በጣም ቤት ስትሪክት ነበረ ማለት ያው ቁጥጥር ነበረባትና ልክ እህቷ ስትደውልላት ማልቀስ ጀመረች ማለት ነው። ሳስበው ማለት ነው እስከዛ ንገሩ ሳስበው ደስ ይላል። ከዛ አዎ ግን ያው እኔም ደግሞ የወንድነቴን ደግፍ አድርጌ ያልፋል ምናምን ብዬ ከዛ ሸኘኋትና
ግን ምንድነው እኔ ስልኳን ለመቀበል ምናምን ብዙ እንትን አልነበርኩም። ማለት ያው ባትፈልግስ ምናምን የሚለው ነገር ውስጤ ስለነበረ ስልኬ ደግሞ የሆነች ስልክ ይዤ ነበረ። ተች እኮ አይደለም እዛኔና ስልኬ በተኑ ስለማይሰራ አታች ነበር። አይ አይደለም በተን ነበር። በተኑ ሆኖ ግን ያው የሚያምር የዛኔ ነበረ እና አስታውሳለሁ። እና በተኑ ስለማይሰራ በቃ የኔ ስልክ ያዥ ምናምን ብዬ ስልኬን ሰጠኋት ማለት ነው። የመጀመሪያው ስቴፕ በዚህ ተጠናቀቀ ማለት ነው። ያው ከዛ በኋላ ያው ትደውላለች አትደውልም ያው የእሷ ምርጫ ነው ብዬ እኔ ወደ ቤት ሄድኩና ማታ ትዝ ይለኛል ከጓደኞቼ ጋር ወክ እያደረኩ ደወለች ማለት ነው። ከዛ ሄሎ ምናምን ስል እና ያው እዛ ዳንስ ስንሰራ ምናምን አንዳንድ ሰው ስልካችን እየተቀበለ ይደውል ነበርና ገምቻለሁ ያንቺን ድምፅ ስሰማና ግን አውቄ ትንሽ አዛኳት። እየተቀበሉ ይደውላሉ ማለት ነው። በቃ ከሰው እየተቀበሉ ነው። አንዳንድ ሰዎች ያው ይደውላሉ። ለፍቅር ነው ያው እሱ እነሱ ነው ያሉት። ለምን ይደውሉት እኮ ነው ይደውላሉ። ያው ግን ብዙ ጊዜ ማንነሽ ምናምን ስትያት ማንነቷን ስለማትናገር ያው እዛ ባለ ስርጉት እኔ ሀፕን የሚያደርገው እነዛ ነበር በብዛት ገባሽ? እሺ ከዛ ደወለች አወራ ምናምን ከዛ መደወሉ አገረመኝ ደስም አለኝ። ከዛ ያኛው እንደዛ ግን እኔ ምንም አስቤ አልነበር እስከዛሬ አንተ ማታምነው እኔ ማላምነው ማለት ነው። ማለት ነው አንድ ሰው ሁሌ ምንም አስቤ ያለው የምትለኝ በመጀመሪያ ቀን ደረቴ ላይ ተለጥፋ ካለቀሰች እሺ ለምን ልጆቼ እናት እንደምትሆን ታይቷት ነው ብዬ አስባለሁ እኮ ነው። እሺ አንተ ሳትወደኝ ወይም እንደሱ ሳይሰማ አይቼክ ወድጃለሁ። ገና አንተ ሳታየኝ እኔ አይቻለሁ። እኔ የመጀመሪያ ቀን ስገባ አንተ ዳንስ እየሰራ ነበር። እልኬልህ የለበስከው ልብሱ ላይ የለበስከውን ትታ ያረከውን ሻራ ጫማ ስኒከር ኦልስታርና አስተውሳለሁ። ቲሸርቱ ራሱ ከለሩ ትዝ ይለኛል። ግን ወደድኩ ማለት ያኔ ገና ልጅ ነኝ። ፊልም አክተር ብታይ ትወዳለህ። አክተር ነው ያልሽኝ ባለው ለኔ ከዛ አስተውሳለሁ። ጓደኛዬ ደውዬ ክላስ ልሄድ ነው እንደዚህ ልጀምረው ብያት ነበርና እንዴት ነው ክላስ ነው ሰኛ አልሰራውም፣ ግን የሆነ በጣም ደስ የሚል ልጅ አይቻለሁ ብያታለሁ። ያ ማለት ግን ስንት ሰው ደስ የሚል ሰው እይታ መንገድ ላይ እኮ ገባኝ። እኔ እኮ አይ እንደዚህ ውድቅ አልሽብኝ ምናምን አረኔ ውድቅ ምንም ሌላ አልገባኝ። ኤኒዌይስ እሺ ብቻ እንደዛ ሆኖ ከዛ በኋላ ያው ጓደኝነታችን ቀጠለ ማለት አይደል? ከዛ ጀስት ፍሬንድ ሆንም ምናምን መምጣት ጀመረችና ድሮ እኔ እንጃ ወደ ፒያሳ ምናምን የሚያውቀው ሰው ኮፊ ፕላስ የሚባል ነበር ወደ 4 ኪሎ ማውጫ። በቃ እዛ ጋር መስታወት ላይ ቁጭ ብለን ድድ ማስጣት ጀመርን ማለት ነው። ትዝ ይለኛል ከቤት በጣም ብዙ ጊዜ ይዤ የመውጣው 50 ብር ነበርና 50 ብሯ ካልኩሌት የተደረገች ነች። ትዝ ይለኛል የሆነ ቺፕስ ነው የምንበላው ብዙ ጊዜ እና ቺፕስና አንዳንድ ለስላሳ እናዛለን። አንተ ፋንታ ነበር የምትወደው? አንቺ ኮካ ነበር የምወደው። ከዛ ከጊዜ በኋላ ያው ተቀያየረን። ኮካ ወደ አንቺ ብቻ እኔ ወደ ፋንታ እኔም ደግሞ 50 ብር ነበር ይዤ የመጣው። ብቻ 50 ብሩ 20 ምናምን ብር ቺፕስ ነበር። በደጉ ጊዜ የ50 ብሩንማ በደጉ ጊዜ እንትንንማ ልንገራቸው የካርዱ ካርድ ይኸውላችሁ ምንድነው ሴት ልጅ ምንድነው እንትኑ ካበዛችባችሁ ወጪን ካበዛችባችሁ እንዴት ራሷን ችላ እንድትመጣ እንደሚደረግ ከሱ የተማሩት አስተማራችሁ አስተውሳለሁ። የመጀመሪያ ቀን የሁለተኛ ቀን ጓደኛ ካርድ ምንድን ነበር ነገርኝ? እኔ አላስታውስም። እንግዲህ ታስታውስ የሆነች ልጅ አልክ። በቃ እሺ፣ የሆነች ልጅ ብር እንዴት ነበር ስቶሪ ብቻ ይሄ
ኤክስፔክት ካንተ እንዳላደርግ የሚያደርግ ምን የለም። ራሴ እኔ እንደዛ አንተ አስበው ሊሆን ይችላል። ምን ትልቅ ነገር አድርጌሽ ኤክስፔክት እኮ ልታደርጊ የሚባለው ሰው ትልቅ ነገር እኛ እኮ ምን ቺፕስ እና ለስላሳ ነው። ግን በቃ እሱንም የሆነ ነገር አድርጎላት እኮ ነው በቃ ልጅ ደንግጦ ነግሮክ አንተ እየሰከነ ነገርከኝ እኮ ያው ጀስት ነፈነ ነገርኩሽ እንጂ እኔ ደግሞ ባይዘይ በራሴ በተፈጥሮም ለሰው ስከፍል ነው እንጂ ሲከፈልኝ ኖ ትከፍላለህ ሳይሆን እንኳን ላንቺ ማለት ነው። ኖ ትከፍላለህ ከፍለም ሳይሆን እንዴት ነው ኤክስፔንሲቭ ነገር ሰው ሊያስወጣ ቢያስብ ኦኬ ዳራን ያዝ ሲጀመር ኤክስፔንሲቭ ነገር ልታስወጪኝ ብትሞክሪ በዛ ሰዓት ዕቃ ነው ማጣውና ለጣባት የምትችል ኤክስፔንሲቭ ነገር አይደለም። እኔስ የዛኔ ገና ትምህርት እንደጨረስኩ ነው ምናምን አይደለም። መጀመሪያውም ዕቃ ማጣብ ውስጥ እንድትደርስ አይደለም ማለት ነው ያሉትን ቢሎች ራሱ ሼር ማድረግ እንዲሰማት ይሆናል። አሪፍ ነው እኮ አሪፍ ነው። ግን ምንም ያው እኔ አሁን ከዛ አንግላይቸው ሳይሆን ጀስት እንደፋን ግን ያው የሚፈጠረው ነገር ስታወሪ ታወሪያለሽ እንጂ እኔ ከድሮ ለምሳሌ በጣም የኔ ትልቅ ችግር የነበረው ምንድነው አሁን ሰዎች ለምሳሌ አሁን የቤት የሆነ ነገር ግዛ ተብዬ የተሰጠኝ ብር አለ አይደል? ከዛ ጓደኞቼ ብር ይዘዋል አይደል? ግዛ የተባልኩበትን ብር የሆነ ነገር ቢታዘዝ እከፍለዋለሁ እንጂ እንትሩን አለው የራሴ እንትኔ ነው ገብቶኛል እኮ እንጂ በዛ ይሄ አሁን ለምሳሌ እንደዛ ታስወጣኛለች ምናምን ብዬ አይደለም። ግን ላስወጣውም ብትይ ከታበደ ያመጣው ለማለት ነው። ግን ግን በጣም ነው ሳስበው ገና ደግሞ ገና ማለት ገና እየተግባባን ነው ወይ ሁለተኛ ዴት ነው ምናምን እና ስትለኝ ከዛ በኋላ አንተ ጀስት የተፈጠረውን ነገር ነው የነገርከኝ። እኔ ግን ያቺ ካልኩሌት ስንት ነበርሽ የምትመጣው ቲፕ ተሰጥቶ ምናምን ብቻ 30 ምናምን ብር ይመጣል። በቃ 50 ብር ከሌለኝ ከቤት ብገለኝ አልመጣም ነበር። 30 ምናምን ብር ይመጣል። ልክ 50 ብር ይዤ እመጣለሁ እኔ። ከዛ ከኮፊ ፕለስ ማለት 4 ኪሎ ከሀገር ፍቅር እስከ መገናኛ ወክ ነው የምናደርገው። የእሷ ቤት መገናኛ ስለነበር ማለት አስቡት። ከ4 ኪሎ አይደለም እኮ ኦልሞስት ፒያሳ ከፒያሳ እስከ መገናኛ ወክ አድርገን ከዛ በኋላ ይመሻል ይሄድና ትዝ ይለኛል እኔ የሆነ እስከ ፒያሳ ታክሲ ከእናንተ ከመገናኛ እስከ ፒያሳ 10 ብር ነው የሚተርፈኝ 15 ብር ነው 35 ብር ነው 10 ብር ነበር የዛን ጊዜ። ከዛ ከፒያሳ ደግሞ ፓስተር ድረስ በ5 ብር ነበር 15 ብር ማለት ነው። እና አንድ ቀን ጉድ የሆንኩትም ማለት ነው ልንገራችሁ። ልክ እንደዛ ሄደን በቃ 15 ብር ነው እጄ ላይ ያለውና ሲሄድ መሽቶ ይሁን ምናምን ሰፈራቸው ሄደን በቃ ረጅም ሰዓት እንቆማለን ምናምንና ከዛ ስመለስ ታክሲ የሚባል የለም፣ ሰው ነፍ ነው፣ ምንም ታክሲ የለም። በቃ አንዳንድ ቀን አለው አይደል ይሄ ታክሲ የሚጠፋበት ብጠብቅ የለም። ከዛ 15 ብር ነው ያለኝ። ከዛ ላዳ እየመጣ 20 ብር ነው የሚለው እና ምንም እኮ ችግር እኮ የለውም እኮ እኔ ላዳ ከዛ ድረስ ይዤ እኮ ቤት መጥቼ ይዟል እንዴ? ለምን አንቺማ በቃ ኦልሬዲ መሽቶ ነው የምትገቢው ምናምን ቤት ግን ምናምን እንደገና ይሆናል አንቺ ላይ እንትን ማለት ነው። በዛውልልኝ ሽንት ቤት አለ አንቺን ተይውና በቃ ማዘር እኮ አለች ቤት። እኔ ላዳ ይዤ እኮ መጥቼ እኮ እዚህ ክፈይልኝ ብዬ ማስከፈል እኮ እችላለሁ አይደል? ግን በቃ አላውቅም የሆነ ሄድፎን አድርጌ ነበር እንደገና ከመገናኛ ፒያሳ በእግር ለካ ከአንቺ ጋር ሰው አይታወቀኝም ያወራል ሄደኛማ ሄደንጫሽ ነደደ። ከዛ በኋላ ልክ እንትኑ ጋር ስደርስ ልክ ፒያሳ ጋር ስደርስ ደግሞ ሰዓቱ በጣም ስለመሸ የሰፈር ደግሞ ወደ ሰፈር ደግሞ የሚሄድ ታክሲ ቆሟል። እዛም ላዳ ነው ያለው። በቃ ልክ ከመገናኛ እስከ ፒያሳ የመጣሁበት ረጅም መንገድ ቢሆንም ይሄኛው አጭሩ መንገድ ራቀብኝ። ከዛ በእግር ምን እንደተሰማኝ አላውቅም። በእግር ላጠላጥ እያልኩ ቤቴ መጣሁ። ከዛ ቤት ስመጣ ተቆጣሁ። ለምን ላዳ ይዘን በጣም ባትነግረኝም ወይ ምናምን ብለህ እናቴ ተቆጣችኝ። በጣም ማረሰው ግን እንደሚሞሪ ደስ ይለኛል አሁን ሳስበው ያ ጊዜ ማለት ነው።
እና ስፔሻል ብለሽ የምታስታውሽው ጊዜ ሌላ የትኛው ነው ያሳለፍናቸው? ኧረ ብዙ ነው ግን ለአንቺ ስፔሻል የሆነ በጣም ስታስታውሽው? አይ ቲንክ የመጀመሪያው ቫለንታይን ነው መሰለኝ። የመጀመሪያው ቫለንታይን ዲኮር አድርገህ ብሯን ቀለበት አስተስከት እሷ ቫለንታይን ነው። በጣም የዛ ቫለንታይን እኮ ታውቂያለሽ አይደል? የቫለንታይን ዴይ ቀን ኦልሬዲ ተዘጋጅቼ ምናምን እሷ ቤት በቃ ሃርድ ነው የሆነ ትንቅንቅ ነበርና አስቡት በቃ ተዘጋጅቼ ሁሉ ነገር አዘጋጅቼ ስደውላት አቅማማች ማለት ነው ለመምጣት። ቫለንታይን ቀን ወጣው ማለት እኮ ኦልሬዲ ፍቅረኛ አለኝ ማለት ነው። በጣም ተናድጄ ምናምን ከዛ ግን አመቸሽ ደግመሽ ደወልሽልኝና ግን እኔ በቃ ያዘጋጃቸውን ነገሮች እና ለበታተኝ ስለነበር ካልቻልኩም አልመጣም ምናምን ተባባልንና ያ ቀን አለፈ። በነጋታው ነው ያከበርነው። ከዛ በኋላማ በነጋታው ነበር ፏርጊ ምናምን። እንዴት ነበር? ምን ተሰማሽ? የዛን ጊዜ ሩም እንይዛለን። ለምንድን ነበር ሩም እንይዛው? ግንኙነት ለማድረግ ወይ ሳይሆን ሆቴል ካፌ ምናምን ስቀመጥ ሰው የሚያውቅኝ ሰው ካገኘኝ ለቤተሰብ ስለሚያሳውቅ ምንም አናደርግም ነበረ። እየገባን ነበር የምንወጣው እና ገብተን ነበር ቁጭ ብለን ተጫውተን ምናምን ተላፍተን የምንወጣው እና እንደ ማንኛውም ቀን እንደኛ እኛ ዓለማችን ነው እዛ እና እንደ ማንኛውም ቀን ልገባ ከፍት ስል ቆይ ምናምን አልከኝ። ስከፍትልኝ ቁልፍ ልገባ ስል ቆይ አልከኝ። ስገባ ዲኮር ነሽ ምንድን ነሽ? እኔ ገና ያኔ ፈልፈላ ነኝ ሰማኝን ጠብጠብ ሴት እኮ ነኝ ብዙ ኢንዲቪም ስለሆነ አሪፍ ጊዜ ነበር እኮ ማለት አሁን የማይገኝና እሷ ደግሞ ለሁሉም ነገር የመጀመሪያም ስለነበርክ አይ ከቤት አለመውጣትሽ ብቻ ሳይሆን የሆነ አንገቷን ሰብራ ምናምን የምትሄድ ልጅ ነበረች። እግሯን ውልክፍ እያለች እኔ ብዙ ነገር ያስተካክልኳል። እግሯን አቃንቼ አንገቷን አቃንቼ ሁሉ ቦታ ያሳስኩሽ እኔ ያን ማመን አለብሽ አይደል? በጣም ነበር የምትፈራው ምናምን ኢቭን ወደ እኔ እየመጣች ምናምን እንደዚህ አንገቷን እንትን ብላ ከዛ እግሯ እየጠለፋት ምናምን ነበር የምትደርሰው። ግን አሪፍ ታይም ነበር። የዛን ጊዜ ነው አሁን አንተ እንትናስበሽ ነው የምትለኝ ጊዜ ማለት ነው። እኔ እንዴት ነው ገና ከቤት ለመውጣት ትንሽ የለም ዩኒቨርሲቲ ተመድበን እየገባሁ ምናምን ስለነበረ ትንሽ ምንድነው ትንሽ ክላስ አለ ምናምን ብሎ ከኖርማል ክላስ ዩኒቨርሲቲውን አንዴ ይኖርሃል አንዴ አይኖርም ከሰዓት ሲኖር ምናምን እሷ ፓርት ተመችተኛለች። እና እኔ ገና መውጣት እየጀመርኩ ስለሆነ ምንድነው በቃ ፍሪደም ነው። ከዛ ደግሞ በጣም ደስ የምትል እንደ ጓደኛ እኔ እንጃ በጣም ኮንፈርት ነበር የምትሰጠኝ እና እኔ ባሌ ራሱ ባትሆን በቃ በጣም ደስተኛ ነበርኩ። አንተ ታገኝ እኔ ትንሽ ክፍተት ታገኝ በቃ አእምሮዬ ላይ ምትመጣ አንተ ነበር። ለእኔ ግን በጣም ስፔሻል ጊዜ ነበረው ማለት ነው። ውድ ኡራኤል ቤተክርስቲያን እንገናኝ ነበር። ውይ በጣም በቃ ከዚህ ራሱ አስቡ ከፓስተር ነው የሚሄደው እንግዲህ ስንት ቤተክርስቲያን አልፌ ነው ግን ኡራኤል እንገናኛለን እና ግን በቃ በጣም ደስ የሚል ጊዜ በቃ ለኔ ስፔሻል የመንበርከኩ ምንድነው ኡራኤል ቤተክርስቲያን መጣን ገባን። ከዛ ጸሎት ሳደርግ ወይ ምናምን ከዛ ተንበርከኩ። ከዛ አንተ በእኛ እድሜ ወይም ከኔ ከምታይኝ ቢያንስ ሞዴሊንግ ምናምን ስለምሰራ ኤክስፔክት አላረክም ነበር እና ልክ የዛን ጊዜ ስትንበረከኪ ነው። ብቻ በጣም እኔ የምወደው ሞመንት ነበር ማለት ስንሄድ ጠዋት ተነስቼ ነው ከዚህ አስቢው ኡራኤል እኮ ቅርብ እኮ አይደለም ለኛ ግን ተሯሩጬ ምናምን በጠዋት ሄዳለሁ። ግን በቃ አሪፍ ጊዜ ጸልየን ምናምን ከዛ መገናኛ ድረስ ወክ አድርገን በጣም
ከዛ በቃ ስንለያይ ምናምን ያስጠላኛል። ያው በጠዋት ነው፣ እሷ ደግሞ ሀርድ ነው ቤት። ስለዚህ መግባት አለበት ቤት። ደግሞ ያችን ሁለት ቸኮሌት አለች ይዛት ትገናኛለች። ከዛ ደግሞ ሁለት ቸኮሌት ይዤላት ትሄድ ነበር። በጣም ነበሩ የታሸጉ ከውጭ ይመጡ ነበር ቤትኛ ጋር ነው። በቃ እሷን እየቀናነስኩ እኔ ደግሞ ብዙ ለቸኮሌት እንትን አልነበረኝም። እኔ ያን ያህል ፍቅር አልነበረኝም። ግን አሁን እኔ ቤት ሙሉ ፓኮ ቢገዙልኝ ለምንድን አላውቅም። አንተ ሁለት ይዛት የምትመጣት በጣም ነበር የምወዳት። ሰው ሙሉ ፓኮ ቢሰጠኝ ራሱ እንትን አይለኝም። በቃችን ሁለት ሁሌ ይዘት ስለምትመጣ ስለነበር እንደንትን ነበረ። አሪፍ ሜሞሪ ይፈጥራል። በጣም በጣም በልጅነት በጣም ደግሞ አንድ ነጭ አንድ ጥቁር ነበር ይዘት እና ከዛ በኋላ ወደ ፍቅር የተቀየረበትን አጋጣሚ ታስታውሻለሽ? አሳፋሪ ነው። በጣም አሳፋሪ ንገሪያቸው እንጂ ይሄ ውርደት ነው። እኔ ልናገር ማለት ነው የኔን ውርደትማ አትናገር። አይ ውርደት እኮ አይደለም፣ በጊዜው እኮ ደስ የሚል አሁን እኮ በነገራችን ላይ ማለት ነው እንደዚህ አይነት ማለት የኛ የዋህነት ጊዜ ስለነበረ ማለት በጣም ትላልቆች ሆነ እኮ አይደለም፣ ግን በእኛ ሰዓት ያው እንደዚህ ሴትና ወንድ ምናምን ያን ያህል የምትደፋፈሪበት ጊዜ አልነበረም። ከዛ ሰፈሯ ሄደንና መሽቷል ነገር አይ ቲንክ የዛ ቀን እኔ ካልኩሌት አድርጌ ሆነ መሰለኝ የሄድኩት። የእሱን ነው እንዴ? ኖ ከሱ በፊት የጠየቅኝ ከውሬል ስንመለስ የጠየቅኝ። አይ እሱ አይወራ ሱቆ ነው እሱን አላወጣው። አይ እሱ ይለፈና ብቻ ግን ከዛ በፊት የሆነ ትንሽ ምልክት ሰጥቻታለሁ። እኔ በጣም ጠጋበኛ ስለነበርኩ ወድጄሻለሁ ግን ያው እንደዛ ብለሽ እንዳታስቢ ምናምን ቤት ኤክስተራኩላት ነገር አይ እንትኑ እኮ ነው ያሳቀኝ። እኔ ይዘለል ከተባለው ውጭ ያሳቀኝ ከመጠየቅህ ማለት ነው ስልክህን ወይ ዘግታል ወይ ማንሳት አይ በቃ እንትን አልኳትና ከዛ የጠየቅኩሽ እንዳይመስልሽ ምናምን ብዬ ከዛ በቃ ስደውልኝ ነው ማለት ነው ምናምን ያው አላውቅም ልጅነት ስለሆነ ብዙ እምቢ መባል ምናምን ትንሽ ደስ የሚል ነገር አይደለም የነበረው። ብቻ እንደዛ ነው የሚሰማኝ ኤኒዌይስ ከዛ በኋላ ግን አይ ብትይኝ አሁን እንደማትይኝ ሳይሆን ብትይኝ ያው ያሳለፍነው ጊዜ ጥሩ ስለነበር ይደብረኛል ብዬ በቃ ያው መስማት ብቻ አልፈለኩም። ከዛ ግን ሳንነጋገር ጀስት በቃ ዝም ብሎ ጠየቀኝ ዝም ብለን ቀጠልን። ጀስት ጓደኝነታችንን የቀጠልን። ከዛ የሆነ ቀን እኔ ወንድማችሁ ታጥቄ ቤቷ ሰፈር ሄድኩኝና ከዛ ትንሽ መሸት ብሎ ነበረ አቅፌ ሳምኳት ማለት ነው። ከዛ በኋላ ቫይብሬት አደራረግ ማለት ነው። እንዴት ብዬ ላስረዳችሁ? ጆሮዋ ላይ የነበረው ጆሮ ጌጥ ተንቀጠቀጠ። አቅፋኝ በቃ ረጅም ሰዓት ትንቀጠቀጣለችና እንደ ምን ሆነሽ ነው በቃ ብቻ በጣም ከዛ በኋላ እሷ ወደ ቤት ገባች ምናምን። እኔ ደግሞ እየሮጥኩ ምናምን የቂጡን በካልቾ የሚመታው ሰው እያለ እንደዛ አይነት ስሜት በቃ በጣም ብቻ ያው በጣም እየወደድኩሽ ስለነበር በቃ በጣም ብቻ ያንን ሞመንት አረሰው። በጣም ደስ ብሎኝ ምናምን በቃ ወደ ሰፈር ሄድኩ። የሆነ ሯጮች አሸንፎ ሲመጡ አይነት ስሜት የተሰማኝ እና ደስ ይል ነበር ያ ሞመንት። በቃ ከዛ በኋላም ግን አብረን አልሆነም አክቹሊ የተወሰነ ጊዜ በቃ ወጣ ገባ እሷ ቤት ሀርድ ስለነበር ብዙ እንደዚህ ብቻ በቃ ወጣ ገባ እያልን እኔም ደግሞ ያን ያህል እንደዚህ ፑሽ ማድረግ ሰው አልነበርኩም። ወጣ ገባ እያልን ብቻ ቀጠልን። የሆነ ሰዓት ላይ ነው ራሱ ነገሮች እየተቀየሩ ወደ ፍቅር ገባን ማለት ነው። ከዛ ያው ነገሮች እየቀጠሉ መጡ። እስቲ የምታስታወሻቸውን ነገሮችና ማትረሻቸውን ነገሮች ደግሞ አንቺ እስቲ ካሳለፍ ነው ከዛ በኋላ ከተፈጠሩ ሞመንቶች ሜሞሪሽ ላይ ካለ
ብዙ እኮ ስለሆነ ምን መምጣልኝ ነው። ብቻ እኔ እሺ ልንገራችሁ። ከዛ በቃ የሆነ ሳለ እንደዛ እንትን እያለን ቤት እንከራይ በቃ አላንተባብለን ቤት ተከራየን ማለት ነው። ወደዚህ ወደ እንቁላል ፋብሪካ አካባቢ ያው ፋሚሊ ምናምን አያውቅም። ዝም ብለን ጀስት እኛ ሌላ ቦታ ከምንሆን በቃ ያው ትንሽዬ ቤት በጣም አይረሳኝም። የዛኔ በጣም ረካሽ ነው። 800 ብር እና 1000 ብር እንደዛ ነው። ደግሞ የሚያዝ ደግሞ የሚያሳፍር ነገር ነው። እና በጣም በቃ ተመቸም ምናምን እዛ አሪፍ ጊዜ ያሳለፍን ምናምን። ከዛ ግን በምንድን ነው የተጣላው? ብቻ በሆነ ነገር ተጣላንና ያንን ቤት ብዙም አልቆየንም እኮ 1-2 ወር ራሱ አልቆየንም። ከዛ ለቀቅን። ከዛ ደግሞ ያው እያለ ያው መሀል ላይ ግጭት አይጠፋም። ያው ሁሉ ጊዜ ፍቅር ላይ ስትሆኑ አንዳንዴ ሆር ሊብሳችሁ ይችላል። እድሜም አለ ምናምን በቃ ብቻ በዛ ያው እንጣላለን መሀል ላይ ብቻ አሪፍ ጊዜ ያሳልፈናል ህይወታችን ላይ እስካሁን ባለንበትና ሁሌ ዓመት ነበር የምሰጥሽ ለመጋባት። ወንድ ልጅ ያው ፈሪ ነው። ትዳር ሲባል ብዙ ኃላፊነት አለበትና በህይወቴ ግን ከሚደብሩኝ ለምሳሌ ከተፈጠሩ ነገሮች ከኔና ከአንቺ በጣም ከሚደብረኝ የሆነ ጊዜ ላይ በቃ እርግጠኛ ነበርኩ ከሷ ጋር አብሬ ለመኖር ነው። ሪያሊቲ ነው እንጂ ምናወራው። ከዛ በቃ ሽማግሌ እልካለሁ ምናምን ብዬ ነገሮችን እያስተካከልኩ የሆነ ሰዓት ላይ በቃ መሀል ላይ በጣም ስራ አሪፍ ሆነልኝ ምናምን። ከቻይና አስመጣ ነበረ የምነበረድ ምናምን አስመጣ ነበረ ምናምን በቃ ብቻ ስራ በደንብ ተስተካከለልኝ። የዛ ሞመንት ላይ ያው ብር በደንብ እያያዝኩ ነበር። ከልክ ኮሮና ሊገባ አካባቢ ማለት ነው። ከዛ ኮሮና ሊገባ ሲል ያው ወደ ሌላ ስራ ሽፍት ለማድረግ ብዬ ምናምን ነገሮች ተበለሻሹ። ስራም ቆመ ምናምን። ከዚህ ምንሽ ከሆነ ኮሮና ሁሉም ሰው ብዙ ሰው አይሰራም። ብቻ በዛ መሀል እንደዛ ተፈጠረና ከዛ በኋላ ግን በቃ አብረን መኖር አለብን ምናምን ተብሎ የሆነ የካቲት ላይ ኦር ጥር ላይ ልካለሁ ምናምን ብዬ እንትን እያልኩ ብቻ ስራ ተበላሽቷል ብያቸዋለሁ። ከዛ አንድ ቀን በቆምኩበት የሆነ መኪና ገዝቼ ነበረ። መኪናው ነደደ ማለት ነው። እና ደግሞ በቃ ጽድት አደርጋታለሁ ብዬ ሌዘር ሲት አሰርቼ ምናምን እንደ አዲስ አስቀብቻት ምናምን እና በቃ ለሷ በጣም ተስፋ ሰጥቻት ነበርና ደግሞ እርግጠኛ ነበርኩ በቃ እና በሞራል እንደውም ከብር ከነበረኝ ጊዜ የበለጠ የዛኔ በጣም በሞራል ነገሮችን ለማድረግ እየሞከርኩ ነበርና ከዛ ግን ባላሰብኩ ሰዓት በቃ አንዳንድ ነገሮች ድፍንፍን የሚሉባቸው ጊዜ አሉ አይደል? ከዛ ዝግትግት ሲል ከዛ እንዴት ልንገራት በቃ ማለት ያ ለሴት ልጅ እንግዲህ ያው አስቡት ሽምግልና ልካለሁ ብላችሁ ከዛ አይ በቃ ትቼዋለሁ ምናምን ማለት ትንሽ ልብ ይሰብራል። እሷ ለፋሚሊ ተናግራለች ምናምን በጣም ከባድ ነው። ግን በቃ በዛ ሰዓት ደግሞ እኔ ጭራሽ በቃ ማለት የማይታሰብ ሆነ። ምክንያቱም ሁሉ ነገር ድፍንፍን እያለ ነበርና ያው ኑሮ ደግሞ ዝም ብላችሁ በስሜት የምትገቡበት ነገር አይደለም። ስለዚህ በቃ እኔ ትንሽ እናራዝመው ጊዜው ምናምን አልኳት። ከዛ አለች ምናምን እኔም ደግሞ ያው በቃ ለምን አልተረዳሽኝ ምናምን አልኩ። ግን ያው የኔ ጥፋት ነው ዞሮ ያው ቀስ ብዬ ማስረዳት ነበረብኝ። ብቻ በዛ ተጣለም ምናምን። ከዛ በኋላ እንደውም እንታረቃለን ብዬ ራሱ አላሰብኩም ነበር። ከዛ ብቻ እየሄደ ከዛ በኋላ የሆነ ጊዜ የሆነ እዚህ ወደ አራብሳ ነው ቃጥላ ማርያም ከጓደኞቼ ጋር ሄድኩኝና እዛ ቁጭ ብዬ ደወልኩላት ምናምን። ከዛ ከዚህ በኋላ ያው ሌላ ነገር አንቀጥለው ግን ጀስት ፍሬንድ ነው ምናምን። ያው የውሸት እኮ ነው ስንገናኝ ወላሂ ግን እንደዛ ነበር እኮ ተቀላድሮ። ከዛ
ድሮም በጣም ደስ የሚለኝ የሆነ ነገር ተጣልተን እኮ ስንገናኝ ኖ ግን እስቲ ልጅም ሆነን የሆነ ነገር ሲፈጠር በቃ አሁን በቃ ጀስት ፍሬንድ ነው ነበር ሁሌም ጀምሮ ግን ስንመጣ አሁን ለምሳሌ በምንም ነገር ተጣልተን እኮ ስንመጣ ሌላ ርዕስ ነው እንጂ እኮ ስለተጣላንበት እንዴት እናወራለን? ሲጀመር ስንገናኝ ራሱ እኛ በቃ ምንድን ነው እኮ ሰው ተጣልቶ ሲገናኝ እንደዚህ አድርገኸኝ ምናምን ይቅርታ እኛ በቃ ጀስት ልክ ትናንት ተገናኝተን ሳምንት ምናምን በሆነ ነገር ተኮራርፈን ልክ ስንገናኝ ረስተነዋል። 4 ዓመት ራሱ ብቻ ረጅም ጊዜ የተለያየንባቸው ጊዜዎች ራሱ በቃ ስንገናኝ እንደ አዲስ ነው የሚቀጥለው እንጂ እንደዚህ አድርገህ ምናምን ይቅርታ ምናምን እንደዚህ የለም። ዓመት 6 ወር ምናምን ይጣላንባቸው ጊዜዎች አሉ። ዓመት የቆየንበት ጊዜ አይደል? የለም 6 ወር ዓመት የሽምግልናው ዓመት ነው። የሽምግልናው ነው እንጂ አይ ሌላው 6 ወር ምናምን እንደዛ የተጣላንባቸው ጊዜዎች አሉ። ብቻ አሁን ያው ወደ 15ኛ ዓመት እየሄድን ነው። ግን በቃ የሆነ ሰዓት ላይ ልክ እንደዛ ከተፈጠረ በኋላ በቃ መጨረሻ ውሳኔ ከመጋባት አለብን ብለን ወሰንና ሽማግሌ ልኬ እቺን የመሰለች ልጅ ጠቅላላ አድርጌ አስገባው አላቸዋል እና አሪፍ ነበረ ህይወታችን። እንግዲህ እኔ በዚህ ልክ ነው በስሱ ማለት ነው። በስሱ ግን ያው በጣም ረጃጅም ታሪኮች በጣም ትላልቅ ነገር ያሳለፍንበት ህይወት ነው። ግን እቺ ሃይላይት የላይፋችን ሃይላይት ነች። ከዛ ደግሞ ልጆቻችን መጡ ምናምን የመጀመሪያ ልጅ ተወለደና እኔ ለመጀመሪያ ጊዜ በቃ ለምን እንደሆነ አላውቅም ያ ስሜት የዛኔ እንደዛ የተሰማኝ ግን ልክ በቃ ተወልዶ ምናምን ሳየው በቃ አሁን የሆነ ሰው ቢነካው በቃ ሰው ልገል የምችልበት በቃ ውስጤ ለምን እንደዛ እንደተሰማኝ እና እንደተፈጠረ አላውቅም። ግን የሆነ በጣም በቃ ፕሮቴክት ማለት በቃ እኔ ያለውን አይነት ስሜት ነው የተሰማኝና ግን በጣም በቃ ቆንጆ ልጆች ሰጠሽኛል። እኔ ደግሞ ምኮሮ ለልጆቼ እና አባት መስጠቴ ነው። እርግጠኛ ነሽ? እኔም ደግሞ ከእናንቺ አይነት እናት ስለተወለዱ በጣም ደስተኛ ማለት ብንላይ ራሱ ማለት ነው። ሴት ልጅ እኔ ልጆቼን ይዤ ነው የምሄደው ምናምን ትላለች። ኢቭን አንተ ጋር ብተዋቸው ራሱ በቃ እንትን ነው የሚሰማኝ። ሜካፕ እንደበላሽ ወድሻል። ለዚህ በቤቷ ሜካፕ ተጠቅማ አታውቅም። ለሰርጌስ ያው ለሰርግ ምናምን ነው ግን ጀስት እንደዚህ ሜካፕ ባትቀቢም ተምረድሽ እውነት ነው። ወድሻል። እሺ እና እነዚህን የመሳሰሉ ሁለት ቆንጆ ልጆች ስለሰጠሽኝ ደግሞ አመሰግንሻለሁ ከፈጣሪ በታች ማለት ነው። ያው ፈጣሪ ነው ሰጪ ነሽ። በጣም ግን ቴንኪው በጣም ስለምናሳልፈው ነገር ስለሁሉም ነገር እና የተሻለ ጊዜ የተሻለ ህይወት ይኖራል ብዬ ከዚህ በኋላ አስባለሁ። እግዚአብሔር ደግሞ በሚቀጥለው ቫለንታይን አይዲ ፎር ገዝቼ ደግሞ ሰርፕራይዝ እንዳደረግሽ ይርዳኝ። ያው የአይዲ ፎር ነው ጉዳይ ሳይሆን ጀስት ያው ሰው ማሰቡ ይበቃል ለሁሉም ነገር። ግን ደግሞ እርግጠኛ ነኝ በሚቀጥለው ቫለንታይን ያዙልኝ። እሺ አይዲ ፎር ገዝቼ ነው ሰርፕራይዝ ማድረጋት። አይ ፕሮሚስ። አትጠራጠሪ። ወድሻለሁ። እሺ አራክሽልኝ። ቺርስ። የሳቅን ተጫውተን በመጨረሻ አስለቀስከኝ። ወድሻለሁ። እንድታለቅሽ አልፈልግም። እና እስቲ የቀሩ ታሪኮቻችን እያስታወስን እናወራቸዋለን። ከወደዳችሁ ይሄ ኮሜንት ላይ ጻፉልን። አሪፍ ታሪኮቻችን እነግራችኋለን። የምትጠይቁንም ነገር ካለ ኮሜንት አድርጉልን፣ ላይክ አድርጉ፣ ሼር አድርጉ። አዲስ ዩቲዩብ ነው እንግዲህ ሰፖርት አድርጉንና አሪፍ ነገር እንሰጣችኋለን ብለን ተስፋ እናደርጋለን ከፈጣሪ ጋር። እስካሁን ደግሞ አብራችሁን የቆያችሁ በጣም እናመሰግናለን። ቴንክ ሶ ማች። እንወዳችኋለን። ባይ